ሴቱ እንግዲህ ብዙ ጊዜ ባልና ሚስት በመኝታ ከተጣሉ ሴቶች ለሽማግሌ ሲቀመጡ በቃኝ ነው የሚሉት። ምክንያቱም አይናገሩም። የሚሉት ምንድነው? ብዙ ጊዜ ለሽምግልና ተቀምጠን በቃኝ ካሉ ሌላ ነገር ነው ማለት ነው። ተናገሪ በቃኝ፣ እንዲሆን የእሱ ነገር በቃኝ፣ ምክንያትሽ ምንድነው? በቃኝ። እንደዚህ ነው የሚሉት ማለት ነው። አሁን ፀጉር ማሳደግ ምን እንደሆነ ታውቃላችሁ? በጣም የሚገርም ነገር እኮ ነው። ቅዱስ ጳውሎስ ፀጉር አታሳድጉ፣ አንደኛ ቆሮንቶስ ምዕራፍ 11 ላይ ፀጉሩን መላጨት ለወንድ ልጅ ውርደቱ ነው፣ ለሴት ልጅ ተፈቅዷል ይላል። ስለዚህ ፀጉሩን አሳድጎ ፈጥሮ የሚሄድ ወንድ ምንድነው ትርጉሙ? ሴት ነኝ እያለ ነው ማለት ነው። ሴት ነኝ፣ ሴት ነህ አንተ እንዴ? እኮ አይተረስ እኮ ነው በእውነቱ ማለት ነው። እንቁራሪት ስትሄድ ቀጥ ብላ አትሄድም። እንዴት ነው የምትሄደው? አንዴ ወደ ግራ ዱብ፣ አንዴ ወደ ቀኝ ዱብ። እነዚህ አቅጣጫ የሌላቸው ሰዎች ናቸው ይላል ቅዱስ ጎርጎርዮስ። ምንም ዝም ብለው አንድ ቀን ሲሰርቁ፣ አንድ ቀን ሲመጸውቱ፣ አንድ ቀን ሲዘምሩ፣ አንድ ቀን ሲዘፍኑ ሁሉም አለንበት የሚል ማለት ነው። እዚህ ይመጣና በእውነቱ እኛ ተዋህዶዎች፣ እኛ ኦርቶዶክሳውያን፣ እኛ ቤተክርስቲያናችን እንጠብቃለን ይላል። ከዚያ ከሙስሊሙ ጋር ሲገናኝ ደግሞ ያው ነው፣ አላህም ያው እግዚአብሔር ነው፣ ያው ነው ይላል። እንቁራሪት ማለት ነው። ከዚያም ጥልቅ ምን ያደርግሃል? ቀጥ ብለህ አትሄድም። ዘፈኑም ያምርሃል፣ መዝሙሩም ያምርሃል። የነ ፓስተርን መዝሙር ብንሰማስ ምን ችግር አለው? ይሄ ምንድነው? እንቁራሪትነት። መግደል የት ያደርሳል? ሲኦል። ሰውን ማባላት የት ያደርሳል? ሲኦል። መቀማት የት ያደርሳል? ሲኦል። ዝሙት የት ያደርሳል? በእሳት ያነዳል። ግብረ ሰዶም ይፈቀድ የት ያደርሳል? የሰዶም ሰዎችን ያለ ዘር አስቀራቸው። ሰው ስድብ ወዴት ነው የምደርሰው ብለህ ማሰብ አለብህ። ጭፈራ ቤት ሄደህ ስታድር የት እየሄድኩ ነው ብሎ መጠየቅ ይገባል። ስከር ሲል ወዴት እየሄድኩ ነው? ይሄ መንገዴ ከእግዚአብሔር ሀገር ያደርሰኛል? ከሲኦል ሀገር? ጅብ ነህ አይደለም፣ በሬ ነህ። ማንም ጠምዶ የሚያርሰህ ሲፈልግ በፖለቲካ ቀንበር፣ ሲፈልግ በስርዓተ ትምህርት ቀንበር፣ ሲፈልግ በዘረኝነት ቀንበር፣ ሲፈልግ በዘር ቀንበር የሚጠምድህ አንተ በሬ ነህ አይደለም። ምንድን ነህ? ሰው። በምድር ላይ የሚኖር ሰው ለመባል የሚበቃው እነዚህን 3 ጥያቄዎች ሲጠይቅ ነው። አንደኛው እኔ ምንድን ነኝ የሚል ጥያቄ ሲጠይቅ ነው። ሁለተኛው ደግሞ እኔ ምን ላደርግ ወደዚህ ምድር መጣሁ የሚል ጥያቄ ነው። ሶስተኛ ወዴት እየሄድኩ ነውና የት ደርሳለሁ የሚል 3 ጥያቄ መጠየቅ አለበት። እኔ ምንድን ነኝ ብሎ ሲጠይቅ መልስ መመለስ አለበት ለዚህ ሰው። ያግባም ይመንኩስም ይሾምም ሳይንቲስትም ይሁን ሹፌርም ይሁን ሌላም ነገር ይሁን በየትኛውም ጉዳይ ያለ ሰው እኔ ምንድን ነኝ ብሎ መመለስ አለበት። እኔ ምንድን ነኝ? እኔ አሳ ነኝ ወይ ቢል አይደለም ይሆናል መልሱ። ጅብ ነኝ ወይ ቢል አይደለም ይሆናል መልሱ። አይጥ ነኝ ወይ ቢል አይደለም ይሆናል። አህያ ነኝ ወይ ቢል አይደለም ይሆናል። ፈረስ ነኝ ወይ ቢል አይደለም ይሆናል። በቅሎ ነኝ ወይ ቢል አይደለም። እባብ ነኝ ወይ ቢል አይደለም። ውሻ ነኝ ወይ ቢል አይደለም ይላል። በሬ ነኝ ወይ ቢል አይደለም። ፍየል ነህ አይደለሁም። በግ ነህ አይደለሁም። እንጨት ነህ አይደለም። ድንጋይ ነህ አይደለም። ሳር ነህ አይደለም። ውሃ ነህ አይደለም። መሬት ነህ አይደለም። ነፋስ ነህ አይደለም። እሳት ነህ አይደለም። ምንድን ነህ? ሰው ነህ። ይህን ማወቅ አለበት ማለት ነው። ሰው መሆኑን አንድ ሰው ማወቅ አለበት ማለት ነው። ሁሉን የሚበላ ከሆነ አይጥ ነው ማለት ነው። ይህ ሰውዬ ሰው አይደለም ማለት ነው። ተንኮለኛ ሆኖ ሰውን ወከም አርዌ ምድር ጽምምት እዘኒሃ እንተ ይትሰምዕ ቃለ ዘይረቀያ፣ ጆሮዋ እንደደነቆረ እባብና የምትነድፈውን ብቻ ፊት ለፊት እንደምታይ እባብ ነው ይላል። ተንኮለኛ ሰው ማለት ነው። እግዚአብሔር እባብን እሷ ብዙ በደል ስለበደለች እሱም በድሏታል። አንደኛ በእግሯ እንድትሄድ እግር አሳጥቷታል። ሁለተኛ መሬት ለመሬት እንድትሳብ አድርጓታል። ሶስተኛ አፈር እንድትበላ አድርጓታል። አራተኛ ጆሮዋን ነቅሎታል። የእባብን ጆሮዋን እግዚአብሔር ደፍኖባታል። ስለዚህ እባብ ደንቆሮ ናት፣ የላትም ማለት ነው። እባብ ያላት ምንድነው? አይን ብቻ ነው ያላት። ጆሮ የላትም፣ እግር የላትም። አፈሯ ምግቧም ተለውጦ አፈር ሆኗል ማለት ነው። ምን በማድረጓ ሲባል ለእግዚአብሔር ባለመታዘዟ። አሁን ምን ይሆናል? የሚገርመው ጆሮዋ ከነበረበት ላይ ጥቃቅን ቀዳዳዎች አሉ፣ ለላበት መውጫ እንዲሆኗት እግዚአብሔር የተወላት ነው። ጆሮዋን ግን ደፍኖታል። ከዚያ በኋላ ምን ይሆናል? ተመልከቱ። ተጠቅላ ስትተኛ የእባብ መርዝ አንዱ ከጭንቅላቷ አለ፣ አንዱ ከጅራቷ ጫፍ ላይ አለ። ተጠቅላ ስትተኛ ጅራቷን ከጆሮዋ ከነበረበት ላይ ታደርገዋለች።
ፀሐይ በሚመታት ጊዜ ጅራቷ ላይ ያለው መርዝ እየቀለጠ ጆሮዋ ከነበረበት ለላበት መውጫ በተተወላት ቀዳዳ እየገባ የገዛ መርዟ ይገላታል ማለት ነው። የገዛ መርዟ ይገላታል። ይህ ምንድነው? ጆሮ የሌላቸው ተነግረው የማይሰሙ ለእግዚአብሔር ጆሮ የሌላቸው በገዛ ክፋታቸው የሚጠፉ ሁልጊዜ ሰውን ማጥፋትን ብቻና ተንኮልን ብቻ የሚያስቡ ሰዎች እባብ ናቸው ማለት ነው። ምንም የሚያደርጓቸውን የማያውቁ የሚጫኗቸውን የሚጫኑ እነዚህ ነው አህዮች ናቸው። አሁን የምንኖረው በዚህ መልኩ ነው ማለት ነው። በጣም ነው የሚገርማቸው እኮ የሆኑ ሰዎች የሆነ ጉዳይ ያደራጃሉ፣ እኛና አህያ እንደ አህያ እንጫናለን። ወይም ሜሞሪ ነው ሰው ማለት ነው። 2 ጂቢ ስንት ጂቢ ናችሁ እናንተ? 1 ጂቢ 8 ጂቢ 32 ስንት ጂቢ ናችሁ የምትጫኑ? ሚሞሪዎች ናችሁ እናንተ ማለት ነው። አንዱ ፖለቲካ ይጭናል፣ አንዱ ዘፈን ይጭናል፣ አንዱ ፊልም ይጭናል፣ አንዱ ድራማ ይጭናል። ሳታውቀው እንዳያ ስትቃዥ ውለህ ታድራለህ ማለት ነው። ይሄ ነው ሚሞሪነት ማለት። ስለዚህ እኔ ምንድን ነኝ? እኔ አህያ ነኝ ወይ? እኔ ሜሞሪ ነው ወይ ነኝ ወይ? ማንም የሚጭነኝ የገዛ ሰብዕና የለኝም ወይ ብሎ ማሰብ ይገባል ማለት ነው። አንተ አሳ ነህ ወይ? አሳ ጭንቅላቱ አይበላም። እነዚህ ማሰቢያቸው የተበላሹ ሰዎች ናቸው ይላል ቅዱስ ባስልዮስ ዘቂሳርያ። ማሰቢያቸው የተበላሹ ሰዎች አሳ ይበላሉ። አንተ አሳ ነህ ወይ? ጅብ ነህ ወይ? ፈረስ ነህ? ፈረስ ዝምድና አትቆጥርም። ዝም ብላ ታገባለች። ያለ ዝምድና ይጋባል ማለት ነው። አሁን አውሮፓ ብትሄዱ ፈረስ ነው አክስት አጎት መጋባት ይቻላል። እንዲያውም ፊንላንድ ትመስለኛለች ካልተሳሳትኩ እናት ልጇን እንድታገባ ሁሉ አርቅቀዋል በሕግ ማለት ነው። እንደዚህ ሁሉ የደረሱ ፈረስ ሆነ ማለት ነው። ሰው ፈረስ ነው ወይ? አይደለም። ሰው ውሻ ነው ወይ? በእውነቱ ማለት ውሻ ምን ያደርጋል? ምስጢር ተነግሮት ከሆዱ አያሳድርም፣ አውጥቶ ይጥላል። የተፋውን መልሶ ይልሳል። እኛ የተነገርነውን ሁሉ እንተነፍሳለን። አሁን እኮ ብል ራሱ ይሄ ራሱ ከሰው ይደርሳል ማለት ይሄን ራሱ መቅረጽ ብትችሉ ቀርጻችሁ ታስተላልፉት ነበር። እነዚህ ልጆች ለመንቀፍ አይደለም በእውነቱ ማለት ይሄ ሁሉ የምናወራ ውሻ ማለት የተተነፈሰውን ሁሉ የት ልተንፍሰው የሚል ውሻ ነው። የተፋውን ደግሞ ይልሳል። ደግሞ ተመልከቱ፣ መልሶ ይናከሳል። የተፋውን የሚልስ ማለት የተናዘዘውን ኃጢአት መልሶ የሚሰራ ሰው ነው። ውሻ ነኝ ወይ? አይደለሁም። ዘንዶ ነኝ ወይ? ግልገልም እናት በግም የሚውጥ ዘንዶ ነው። የዘንዶ ተግባሩ አንዱ ነው። ግልገል ይውጣል፣ እናት በግም ይውጣል። ትልቅ ሰውንም ትንሽ ሰውንም የሚሳደብ ሰው ዘንዶ ይባላል። እግዚአብሔርንም ይሰድባል፣ ድንግል ማርያምን ይሰድባል፣ ቅዱሳንም ይሰድባል። ይሄ ዘንዶ ነው። ምንድን ነኝ እኔ? እስኪ አንድ ጥያቄ ልጠይቃችሁ። ወደ እናንተ ባላውቀውም መቼስ አይጣል ነው በጥራዝ ነጠቅ። እስቲ ወደ እናንተ ሳይንስ አንድ ነገር ልመልሳችሁ። አሁን በአመክንዮ እንድታስቡ ነው። ወይም በአማርኛ ምንድነው የምትሉት? በእንግሊዝኛ ሎጂክ የምትሉት ማለት ነው። ወደሱ ማለት ነው። አሁን ወደሱ ስንመጣ ከሰውና ከጅብ ማን ይበልጣል? እስኪ ንገሩኝ። በክብር ማለት ማን ይበልጣል? አቤት ሰው። በጣም ጥሩ። ከሰውና ከጅብ ማን ብዙ ይበላል? አቤት ጅብ ይበልጣል አይደል? አሁን እንግዲህ የእናንተን ጉዳይ እናምጣና በኢምፕሊኬሽን ብላችሁ የምታስቡትን አንድ ሀሳብ ላመጣ ነው። ሰው ከጅብ የሚበልጥ ከሆነ በክብር ነገር ግን በሆድ ጅብ የሚበልጥ ከሆነ ኢምፕላይስ ሰው ተጨቁኗል ማለት ነው። የእናንተ አመክንዮ ማለት ነው። እንደዚህ ነው ማለት ነው። እንደዚያ ነበር የሚሆነው ማለት ነው። ነው ወይ? አይደለም። ለምንድን ነው ሰው ከጅብ በልጦ ተፈጥሮ የጅብ ያህል ካልበላ መብቱ ተነክቷል ማለት ነው። ተነክቷል ማለት ነው። አይደለም። መብቴ ይከበርልኝ ካልክ የጅብ ያህል ብላ እስኪ። አትችልም፣ ትፈነዳለህ ማለት ነው። የጅብ ያህል መብቴ ነው እያልክ የጅብ ያህል ልብላ ብትል አይሆንም። ጅብ አይደለም አንተ፣ ሰው ነህ አንተ። ስለዚህ ምንድነው ሊቃውንቱ እንዲያውም የሚተረጉምን ሰው ከጅብ የሚበልጥ ከሆነ እግዚአብሔር ለጅብ የሰጠውን ያህል ምግብ ሆድ ለምን ለሰው አልሰጠውም? በድሎት ነው ቢሉ የለም የሰው ክብሩ ሆድ ስላልሆነ ነው ይላል። የሰው ክብሩ ሆድ ስላልሆነ የጅብ ያህል ሆድ አልሰጠውም እግዚአብሔር። ጅብ ነህ አይደለም፣ በሬ ነህ። ማንም ጠምዶ የሚያርሰህ ሲፈልግ በፖለቲካ ቀንበር፣ ሲፈልግ በስርዓተ ትምህርት ቀንበር፣ ሲፈልግ በዘረኝነት ቀንበር፣ ሲፈልግ በዘር ቀንበር የሚጠምድህ አንተ በሬ ነህ አይደለም። ምንድን ነህ? ሰው። እስኪ ሰው ነኝ በሉ ሁላችሁም። ሰው ነኝ። ተጎንብሰህ እንዳትሄድ አድርጎ የፈጠረህ እኮ ሰው ስለሆንክ ነው። ለምን አልተጎነበስክም? የሰማይ ሀገር አለህ ማለት ነው። ቀና ብለህ የተፈጠርከው ለዚህ ነው። እንቁራሪት ነህ አንተ አይደለም። ሙሴ በበትሩ እየመጣ ለፈርዖን የላከበት አንዱ መቅሰፍት ምንድን ነው? እንቁራሪት ነው አይደል? እነዚያን እንቁራሪቶች ሊቃውንት ሲተረጉማቸው ይላል እንቁራሪት ስትሄድ ቀጥ ብላ አትሄድም። እንዴት ነው? አንዴ ወደ ግራ ዱብ፣
አንድ ወደ ቀኝ ዱብ። እነዚህ አቅጣጫ የሌላቸው ሰዎች ናቸው ይላል ቅዱስ ጎርጎርዮስ። ምንም ዝም ብለው አንድ ቀን ሲሰርቁ፣ አንድ ቀን ሲመጸውቱ፣ አንድ ቀን ሲዘምሩ፣ አንድ ቀን ሲዘፍኑ ሁሉም አለንበት የሚል ማለት ነው። እዚህ ይመጣና በእውነቱ እኛ ተዋህዶዎች፣ እኛ ኦርቶዶክሳውያን፣ እኛ ቤተክርስቲያናችን እንጠብቃለን ይላል። ከዚያ ከሙስሊሙ ጋር ሲገናኝ ደግሞ ያው ነው፣ አላህም ያው እግዚአብሔር ነው፣ ያው ነው ይላል። እንቁራሪት ማለት ነው። ከሙስሊሙ ጋር በሰላም መኖር እውነት ነው፣ ቢቻላችሁ ከሰው ሁሉ ጋር በሰላም ኑሩ ብሏል። በሃይማኖት አንድ ነኝ ግን ብለህ ግን ማቻቻል ግን ውሸት ነው። እንቁራሪት ከዚያም ጥልቅ ከዚያም ጥልቅ። የነ ፓስተርን መዝሙር ብንሰማስ ምን ችግር አለው? ይሄ ምንድነው? እንቁራሪትነት። እስኪ በሉ ሁላችሁም ከዛሬ በኋላ እኔ እንቁራሪት አይደለሁም በሉ ሁላችሁም። እስኪ ውሸታሞች እናንተ እንቁራሪት አይደላችሁ ናችሁ። እስኪ ካፌውን ይዩት፣ እስኪ ሆቴሉን ይዩት። ማለዳ መዝሙር፣ ወደ 5 ሰዓት ሞቅ ሲል ዘፈን። እንቁራሪት ማለት ይሄ ነው። ከዚያም ጥልቅ ምን ያደርግሃል? ቀጥ ብላ አትሄድም። ዘፈኑም ያምርሃል፣ መዝሙሩም ያምርሃል። ሰው ነኝ ብሎ ማሰብ ነው። በቃ ከክርስቲያንነት እንኳን አሁን እኮ ከክርስትና ያልደረስኩ እያደረስኳችሁ አይደለም። አሁን ስለ ክርስትና አላወራውም። ሰው ነኝ ብቻ በሉ ነው። እስኪ ሰው ነኝ በሉ። ሰው መሆንን ስለተው ነው ማለት ነው። ሰው መሆንን ለእኔ የሚገባኝ ይሄ አይደለም። መብል የሰው ክብር መገለጫ አይደለም። እንቅልፍ የሰው በጣም በእንቅልፍ አንደኛው አሁን ዝም ብለህ ለጥ ብለህ ስላደርክ ሰው የሆንክ እንዳይመስል አዞ ነው የሆንከው። የዛን ጊዜ ማለት ሰው አይደለም አንተ። አዞ ለጥ ብሎ ይውላል ያድራል። እኔ ምንድን ነኝ? ሰው ነኝ። እኔ ምንድን ነኝ የሚለው መልስ ከተመለሰ በቃ የሰው ልጆች ሁሉ የሞራል ወይም የህሊና ልዕልና ይኖራቸዋል ማለት ነው። የህሊናና ከፍ ያለ ኑሮ መኖር ይችላል። እኔ ምንድን ነኝ? ሰው ማለት ምን ማለት ነው? ሰባት ምን ማለት ነው? ፍጹም የሚያስብ የሚኖር። ተመልከቱ፣ ሰማያዊ ዜግነት ያለው፣ አርአያ እግዚአብሔር ያለው፣ አምሳለ እግዚአብሔርነት ያለው፣ በደመ ክርስቶስ የተቀደሰ፣ በስመ ክርስቶስ የከበረ፣ የሥላሴ ልጅ፣ የቅዱሳን ወገን፣ የማኅበረ መላእክት ሰራዊት አንድነት፣ የቤተ ክርስቲያን ብልት። ክርስቲያን ስንሆን ደግሞ ወደዚህ መጣን ማለት የክርስቶስ አካል የክርስቶስ ብልቶች ነን። እንዲህ መሆናችንን ስለምንረሳ ህሊናችን የወደቀው አኗኗራችን የወደቀው ስለዚህ ነው። በዓለም ላይ ያሉት ሰዎች በሙሉ አሁን እምነት የሌላቸውን ጨምሮ የህሊና ውድቀት የጀመራቸው የሰውነት ክብር በቁስ ክብር ስለተተካ ነው። ቁስ ከሰውነት ስለበለጠ ነው። ማግኘት ከመገኘት በለጠ ማለት ነው። ተመልከቱ፣ አሁን ሰው ስለ ማግኘት ነው የሚጨነቀው እንጂ ስለተገኘበት ክብር ማሰብ ትቷል። እግዚአብሔር ለዚህ ነው አኮኑ ነፍስ ታጽብ እምሲሲት ወስጋኒ እማራዝ። ነፍስ በደም ህልው ሆና የምትኖርበትን ምግብ ከመስጠት ነፍስን እማባሉ አምጥቶ መፍጠር አይበልጥም ወይ? ስጋ ለብሶ የሚከብርበትን ልብስ ከመስጠት ስጋን ካፈር አክብሮ መፍጠር አይበልጥም ወይ? አያችሁ፣ እግዚአብሔር ለስጋና ለነፍስ ከሚሆነው ነገር ይልቅ ስለ ስጋና ስለ ነፍስ ክብር እንድናስብ አርቆ ወደ ተሻለ ክብር ነበር የወሰደን ማለት። ያንን ስለተው ነው ውድቀት የመጣው፣ ደስታችንም ትርጉም ያጣው። ስለዚህ አንዱ እኔ ምንድን ነኝ የሚለው ስለወደቀ ነው። እኔ ምን ላደርግ ወደዚህ ዓለም መጣው? ወደዚህ ዓለም የመጣ ነው ለመንፈሳዊ ንግድ ነው ባጭሩ። ወደዚህ ዓለም ለምን እንደመጣ ያውቀው ማንኛውም ሰው የፈለገ የአንትሮፖሎጂ ሊቅ በሉት የባዮሎጂ በሉት ምን የፈለጋችሁን የኤፒስቴሞሎጂ በሉት የፈለጋችሁትን ሎጂ እየጨመራችሁ ጥቀሱት። ያ ሁሉ ብትጠቅሱት ለምንድን ነው ሰው የሆንከው ብትለው መልስ የለውም። ለምንድን ነው የመጣኸው? ሰው የሆነው ለምንድን ነው? በቃ እሺ እግዚአብሔር መኖርን አታምንም። እኛ ከአይጥ የተሻለ አካል ያለ ለምንድን ነው? ለምንድን ነው እኛ ከሌላው የተለየ አካል ያለ? ለምንድን ነው ማሰብ የቻልነው? ለምንድን ነው ፈረስ ሞንታርቦ የማይሰራው? ለምንድን ነው ነብር ቤት የማይሰራው? ለምን አይሰራም? ለምን መኪና፣ ለምን አውሮፕላን፣ ለምን መንኮራኩር አለመጠቀም? ሰው በተለየ የተሻለ አይምሮ የተሰጠው ለምንድን ነው? እነዚህ ነገሮች ሁሉ ያለ ለምስክርነት የቆሙ አይደሉም ወይ? ስለዚህ የሰማይ ሀገር ቢኖረን አይደለም ወይ? ለምንድን ነው ደስታችንስ የማያበቃው? ሰው የማይረካው ለምንድን ነው? እንዲያውም እኮ የሰማይ ሀገር ለመኖሩ አንዱ ማስረጃው የሰው ልጆች ደስታቸው አለበቃ ማለቱ ነው። እግዚአብሔር መኖሩን ከምናስረዳበት አንድ ጉዳይ አንዱ የሰው ልጆች መርካት አለመቻላቸው ነው። ለምንድነው የማይረኩ ሲባል አንድ የቤተክርስቲያን ሊቅ ሲናገር ልባችን ለአንተ መቅደስነት ስለተፈጠረ አንተ እስከምትገባ ድረስ አይሞላም ይላል። እግዚአብሔር እስኪሞላ ድረስ ሰው ልጅ አይሞላም። አሁን ወደዚህ ልወስዳችሁ ነው በእውነቱ ማለት ነው። ሰውን አያችሁት ደስታ አልሞላለት እንዳለ። ለምሳሌ ወደ ልብስ ልወሰዳችሁ። የዛሬ 10 ምናምን ዓመት ወደ የዛሬ 20 ዓመት ጀምሮ ልናስብ ጂንስ ሱሪ መጣ።
ከዛ ጅንሱ ስሪ ምን መጣ ደግሞ በጣም ብዙ ኪስ ያለው ሞባይል ጅንስ ታይላንድ ተብሎ ደግሞ መጣ። ከዛ ምን ወጣ ደግሞ ስቲኪኒ የምትባል መጣች ደግሞ በጣም ቃሪያ የሆነች ማለት ነው። ሩጦ ማምለጥ እንኳን የማታስችል ማለት ደግሞ የምታስገርመው ደግሞ እየሮጠችና ቤተ ክህነት ጭምር መግባቷ ነው። ይሄ ያስቃል። ገብታለች እኛም ቤት ማለት ነው። ያችን አድርጎ ሞጥ ይላል ሰው። ከስቲኪኒ ደግሞ ወዴት ሄደ? የተቀደደ ሱሪ። አያችሁ፣ ሰው በተሰፋ ልብስ መርካት ሲያቅተው በተቀደደ ልብስ መርካት ጀመረ ማለት ነው። እርካታን አጣ፣ መልስ አጣ። ደስታን ሁሉ ሞከረው፣ ደስታ ትርጉም አጣ። ሴት አገባ፣ ትርጉም አጣ። እህቱን አገባ፣ ትርጉም አጣ። ወንድ ለወንድ መጋባት ጀመረ። ትርጉም የለሽ ሆነ የሰው ልጅ ማለት ነው፣ ክቡር የሰው ልጅ። ስለዚህ ምንድን ነው እስመ ዘብሃቤከ የዐርፍ ነጽሮተ ኩሉ ነባብያን፣ የአይኳትያን የነባቢያን የልባውያን የሰዎችና የመላእክት እውቀትና ምኞት ሁሉ አንተን ሲያይ ያርፋል ይላል አረጋዊ መንፈሳዊ። እግዚአብሔርን በማየት ደስታ ሁሉ ይፈጸማል። እግዚአብሔርን በማግኘት ሀብት ሁሉ ያልቃል። መጨረሻው ይሄ ነው። ይሄን ወጸግ በርኤ ስብሐቲከ እግዚኦ ቅዱስ ዳዊት ገጸ ምሕረትን አንድነትን ሶስትነትን በማየት እጠግባለሁ አለ። እግዚአብሔርን ስላጣ ያዋቸዋል። አውሮፓ ብትሄዱ አሜሪካ ብትሄዱ ዜጎቻቸው ደስታን ግብረ ሰዶም ተፈቀደላቸው፣ ሴትና ሴት መጋባት ተፈቀደ፣ ሁሉ ተፈቀደ። በመስታወት ሴቶችና ሴቶች ለወንዶች እርቃናቸውን ለመታየት በመስታወት ቤት ራቆታቸውን እንዲሄዱ ተፈቀደላቸው። አሜሪካ ውስጥ አሁን ይደረጋል። ሰው እንደነገረኝ ነው፣ አላየውም። ላስ ቬጋስ እንደዚህ የሚባሉ ስቴቶች አካባቢ ሰው ራቁቱን አንዳንድ ቀን እንዲሄዱ ሁሉ ተፈቅዶለታል አሉ። ራቁቱን መለል ብሎ ማለት አሁን ይሄን ሁሉ አድርገው ምን ይደረግ? አለቀ። ደስታ ይገኝበታል የተባለው ጉዳይ ሁሉ ስላለቀ ራሳቸውን ከባቡር ስቴሽን እየወረወሩ መሞት ጀመሩ ማለት ነው። ምን ይደረግ? ከፎቅ ላይ እየተወረወሩ መሞት ጀመሩ። ደስታ ጠፋ። ሰው የተፈጠረበትን ምክንያት አላውቃለ። ለእግዚአብሔር አራያና መልክ የተፈጠረ መሆኑ ስለረሳ ለምን ተፈጠርኩ? ለዝሙት ተፈጠርኩ፣ ለሆድ ተፈጠርኩ፣ ለስድብ ተፈጠርኩ ብሎ ለምን ወደዚህ ምድር እንደመጣ ስላላወቀ፣ ዓላማውን ስላላወቀ ሰው ውድቀት ጀመረ። ይሄ ነው አላችሁ እንዴ? ወደ ሶስተኛው ሐሳብ ወዴት እየሄድኩ ነው? ይህን ጥያቄ መመለስ ስላቃተው ነው። አሁን በዓለም ላይ ደስታ የጠፋው ከዚህ የተነሳ ነው። ወዴት እየሄድኩ ነው? ወዴት እየሄድኩ ነው ማለት ወዴት እየሄድኩ ነው? እየሰማችሁ ነው? አሁን ይሄው እንግዲህ ይሄ ገደል ነው። ወዴት እየሄድኩ ነው? ወዴት እየሄድኩ ነው? ወደ ገደል አትሩም እንዴ? በሉ እንጂ ተናገሩ። ይሄን ማወቅ አለብህ ማለት ነው። ወዴት እየሄድን እንደሆነ ስለማናውቅ እየሮጥን ሄደን እንገባለን ማለት ነው። ሰውን አይጠይቅም። መጠጥ ጀመረ። 1 2 3 4 5 ወዴት እየሄደ ነው? የሰውዬ ወደ ከብትነት እየሄደ ነው ማለት ነው። ወደ ከብትነት እየሄደ ነው ማለት ነው። ወዴት እየሄደ ነው ይሄ ሰው? በዚህ አካሄዴ የት ነው የምደርሰው? ሲኦል ነው የምደርሰው? ገነት ብሎ ማሰብ ይገባል። 24 ሰው ተመልከቱ። ሰው ስድብ 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 ወዴት ነው የምደርሰው ብለህ ማሰብ አለብህ። ጭፈራ ቤት ሄደህ ስታድር የት እየሄድኩ ነው ብሎ መጠየቅ ይገባል። ስከር ስከር ሲል ወዴት እየሄድኩ ነው? ይሄ መንገዴ ከእግዚአብሔር ሀገር ያደርሰኛል? ከሲኦል ሀገር። መግደል የት ያደርሳል? ሲኦል። ሰውን ማባላት የት ያደርሳል? ሲኦል። መቀማት የት ያደርሳል? ሲኦል። ዝሙት የት ያደርሳል? በእሳት ያነዳል። ግብረ ሰዶም ይፈቀድ 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 የት ያደርሳል? የሰዶም ሰዎችን ያለ ዘር አስቀራቸው፣ በእሳት አነደዳቸው። በኖህ ዘመን የነበሩትን በንፍር ውሃ አጠፋቸው። የአባትን ሚስት ማግባት የት ያደርሳል? እንደ ሶምሶን በፀጉር አንጠልጥሎ ያስገድላል። ፈጣሪን መሸጥ በገንዘብ መለወጥ የት ያደርሳል? አንገትን አሳንቆ ግንባርን አስፈጥፍቶ እንደ ይሁዳ ያለ ርስት ያለ ቀባሪ ያስቀራል። የት ያደርሳል ብሎ መጠየቅ ነው። ይህን ኃጢአት እነማን ሰሩት? የት ያደርሳል ብሎ መጠየቅ አለመቻል። የተሰራው ኃጢአት ሁሉ ቀድሞ የተደረገ ነው። ንስጥሮስ ድንግል ማርያምን ካደ። ድንግል ማርያምን ስክዳት የት እየሄድኩ ነው ሲባል ንስጥሮስ ርስት። ለዚህ ነው አባ ጊዮርጊስ ዘጋስጫ አርዮስን አንተ የውሻ ጅራት ነህ የሚለው። የውሻ ጅራት የት ይገባል? ንገሩኝ። የውሻ ራስ ከገባበት አትሉም? አሁን መልሱ። የውሻ ጅራት የት ይገባል? የውሻ ጅራት ከገባበት ይገባል ማለት። አርዮስ ራስህ አርጌንስ ነው አለ። አርጌንስ ከገባበት አንተ ትገባለህ። አንተ የውሻ ጅራት ነህ። ከሃዲ ሰው ራሱ ዲያብሎስ ነው። ዲያብሎስ ከገባበት ይገባል። የት ትገባለህ? ያመነ የተጠመቀ ስርዓት ያለው ሰው፣ በጎ አካሄድ ያለው ሰው ግን የት ይደርሳል? ወደ እነማን እየሄድኩ ነው? የእነማን አርአያ ነኝ? የእነማን ጅራት ነኝ? እስካሁን ለምሳሌ ስለ ሴቶቹ አንድ ነገር ልንገራቸው።
አሁን ሴቱ እርቃናችሁን ስትሄዱ የእነማን ጅራት እንደሆናችሁ ልነግራችሁ ነው። የአውሮፓውያን የሬኔዘንስ የሚባለው አለ አይደለም? ይሄ የአውሮፓውያን የለውጥ ዘመን የሚባለው የሸንኮራ አገዳው ምርት ያን ጊዜ ማለት ነው። እና ሰዎቹ በሸንኮራ አገዳ ምርት ወንዶቹ ሲደክሙ ይውላሉ። ሲደክሙ እየዋሉ ሲደክሙ እየዋሉ ሲደክሙ እየዋሉ ሲደክሙ እየዋሉ ሚስቶቻቸውን ተዋቸው። ሴቶቹ ተጣሉ። እንግዲህ ወንድም ፈቃድ አለው፣ ሴትም ፈቃድ አለው፣ የታወቀ ነው። ፈቃድን ተመካክሮ ሊፈጽም ነው ሰው የሚጋባው። ሴቱም የራሱ ፈቃድ አለው፣ ወንድም አለ። ሴቱ እንግዲህ ብዙ ጊዜ ባልና ሚስት በመኝታ ከተጣሉ ሴቶች ለሽማግሌ ሲቀመጡ በቃኝ ነው የሚሉት። ምክንያቱም አይናገሩም። የሚሉት ምንድነው? ብዙ ጊዜ ለሽምግልና ተቀምጠን በቃኝ ካሉ ሌላ ነገር ነው ማለት ነው። ተናገሪ በቃኝ፣ እንዲሁን የእሱ ነገር በቃኝ፣ ምክንያትሽ ምንድነው? በቃኝ። እንደዚህ ነው የሚሉት ማለት ነው። አሁን አውሮፓውያን ባለትዳሮች በቃኝ እያሉ አስቸገሩ። በቃኝ እያሉ ሲያስቸግሩ ምን አደረጉ? አይ በቃ እንግዲህ የአውሮፓ ዘር ሊቋረጥ ነው፣ ምን እናድርግ ተባለ። ወንዶችም በቃ ሲፈልጡ ድንጋይ እየፈለጡ ሸንኮራ አገዳ እያለሙ እየደከማቸው ስለሆነ ምን ይደረግ ሲባል ሴቶቹ በቃ ማታ ቀንም ስትሄዱ አካላችሁን ለወንዶች የሚያሳይ ልብስ ልበሱ፣ በዚያ ምክንያት ቢያንስ ሚስቶቻቸውን እንዲፈቅዱ ተባለ ማለት ነው። እንዲፈቅዱ ተባለ። ከዚያ በኋላ የአውሮፓ ሴቶች በሸንኮራ አገዳ ቁፋሮ የደከመውን ባላቸውን ሕሊናውን ለመቀስቀስ እርቃናቸውን የሚያሳይ ልብስ ለበሱ ማለት ነው። እናንተ እድገት መስሏችሁ አንጠልጥሏችሁ ባሎቻችሁ ሳይደክሙ የት ሳይሄዱ ደግሞ ሳታገቡ፣ ይገርማል እኮ እርቃናችሁን። ይኸው ሚሞሪ ማለት ይሄ እኮ ነው። የት እንደመጣ ሳታውቁ ትጫናላችሁ፣ እርቃናችሁን ትሄዳላችሁ ማለት። ስለዚህ ሴቶቹ እርቃናችሁን የምትሄዱ ምንድነው? ፍቀዱኝ ማለት ነው። ፍቀዱኝ ማለት ነው እርቃናችሁን ስትሄዱ። ይሄ ሁሉ የሚያመጣብን ምንድነው? ለምን መጣው? ወዴት እየሄድኩ ነው? በተጎናጸፈ ልብስ ለብሳችሁ ብትሄዱ ብትመላለሱ ወደ ድንግል ማርያም ትሄዳላችሁ፣ ትደርሳላችሁ። ወደ ሳራ መንገድ ትሄዳላችሁ። አኮ በጽፍሮ ስዕርቶን አላ በልብ ዘህቡ እምሰብ ነው የሚለው ቅዱስ ያሬድ። ቅዱስ ጴጥሮስ ቅዱስ ያሬድም በድጓው ዘምሮታል። ይሄን ፀጉራቸውን ሸርበው ወርቅ አንጠልጥለው አላጌጡ ነው የሚላቸው እነ ሳራ ሲያመሰግኑ። አንደኛ ጴጥሮስ ምዕራፍ 3 ከቁጥር 1 እስከ 7 ስታነቡ ፀጉር ሸርበው ወርቅ አንጠልጥለው አላጌጡም፣ ከሰው በተሰወረ የልብ ጌጥ ያጌጡ ነበር እንጂ እናንተም ሴቶች የሳራ ልጆች ተሆኑ ዘንድ በልቡና ጌጥ አጌጡ እንጂ ብሎ ነው የተነገረ። በልክ እንድታጌጡ ንጽሕና መጠበቅ አልተከለከለ። የት እንደምንሄድ ስለማናውቀው። እስኪ ስለ ወንዶችም አንድ ሀሳብ ልናገር እና ልጨርሰው። አሁን ፀጉር ማሳደግ ምን እንደሆነ ታውቃላችሁ? በጣም የሚገርም ነገር እኮ ነው። ቅዱስ ጳውሎስ ፀጉር አታሳድጉ፣ አንደኛ ቆሮንቶስ ምዕራፍ 11 ላይ ፀጉሩን መላጨት ለወንድ ልጅ ውርደቱ ነው፣ ለሴት ልጅ ተፈቅዷል ይላል። ስለዚህ ፀጉሩን አሳድጎ ፈትሎ የሚሄድ ወንድ ምንድነው ትርጉሙ? ሴት ነኝ እያለ ነው ማለት ነው። ሴት ነህ አንተ እንዴ? እኮ አይደረስ እኮ ነው በእውነቱ ማለት ምንም። ግን አንድ ሰው ዳችሁ ሴት ብላችሁ ስትሰዱት ግን ይማታል። በመሰረቱ ሴት ስድብ አይደለም። ሴት ማለት ምትክ አካል ማለት ነው። ግን ሴት ነኝ ማለት ነው ይላል። በእውነት ፍትሐ ነገሥት ትርጓሜያችንም ይናገራል። ይሄን ሃይማኖታዊው ይናገር። ሴት ነኝ ማለት ነው አርአያ መለወጥ ነው የሚለው፣ ክብር አይደለም። አይ በቅቻለሁ እኔ ቅዱስ ነኝ ብትል ከጳውሎስ የበለጠ ባይታው ያለ እንዴ ይላል። ጳውሎስም አልነበረውም ነው። ስለዚህ አርአያችን የማናውቅ መንገዳችን የማናውቅ ዕውቀት የሌለን የማንጠይቅ የማንማር በመሆናችን ማሰላሰል ስላቆምን ወደዚህ የመጣ ነው። ከዚህ የተነሳ ነው። ስለዚህ ሕሊናችን ከፍ እንዲል እኔ ምንድን ነኝ? ለምን ወደዚህ ምድር መጣው? ወዴት እየሄድኩ ነው? እኔ ምንድን ነኝ? ሰው ነኝ በሉ። ሰው ነኝ በሉ እንጂ ከሰውም በላይ ክርስቲያን ነኝ በሉ። ምንድን ነኝ? ክርስቲያን ነኝ። ምን ላደርግ መጣው? ለሰማይ ቤት ልነግድ በሉ እንጂ። ወዴት እየሄድኩ ነው? ወደ ክርስቶስ በሉ እንጂ። ወደ ክርስቶስ። ለዚህ ነው አንዲት ሴት ሁልጊዜ ከባቷ ደጃፍ ቁጭ ብላ ትውል ነበረ። ቁጭ ብላ ነው የምትውል፣ አትንቀሳቀስም። እግዚአብሔርን ግን ሌሊትና ቀን ታስባለች። ሕሊናዋ በተዘክሮት እግዚአብሔር የተሰቀለ ነበረ እና አንድ የቤተክርስቲያን አባት ሂዶ አንቺ ሴት እንደው አትንቀሳቀሽም እዚህ ተጎልተሽ የምትይ ሲላት ለአንተ ስለማይታይ ነው እንጂ ሁልጊዜ ወደ አምላኬ እየሄድኩ ነው አለች። ስለዚህ ሁልጊዜ ወደ ፈጣሪ በልቧ ትጓዝ ስለነበረ ነው። እና ወደ እግዚአብሔር እየሄድን መሆናችን ስናስብ ሁላችንም ሕሊናችን ገዝተን የሕሊና ልዕልና ይኖረናል ብዬ አስባለሁ። እግዚአብሔር ሁላችንንም ይርዳን።